አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን መተዋል። ሀይሚዬ እየተነጫነጨች ነው የኔ ቆንጆና ይሄ ነገር እንደሚፈጠር ያው መነጫነጭ ምናምን እንደሚኖር እርግጠኛ ነበርኩኝ። ምክንያቱም የሆነ ነገር አስባችሁ ያላሰባችሁት ነገር ደግሞ ሲሆን ምናምን ያው በሰዓቱ ትነጫነጫላችሁ፣ ግን ኖርማል ነው። ምክንያቱም ብሩኬ ስለሆነ ማለት ነው ባሉካው ፍቅረኛዋ ስለሆነ ምንም ችግር የለውም። እና ያው ተሸንፋለች እንግዲህ ምንም ማድረግ አይቻልም። ሜሴጅም እየተላከላት ነበር እንዳያችሁት ምናምን እና ያው ቀርታለች እንግዲህ ጉዞው ተሰርዟል ማለት ነው። የትም ንቅንቅ ማለት የለም እንዴ ሀይሚዬ። ቆይ አንቺ ስታስቢው ይሄን የመሰለ ቤተሰብ ይሄን የመሰለ ኦዲየንስ ትተሽ ብሩኬን ትተሽ እኛንስ ተይን መቼም ተይን እኛን ችግር የለውም፣ ግን ብሩኬን ደግሞ ትተሽ አይመጣውም፣ የምር አይመጣውም። ፋሚሊ አለ ስንት ነገር አለና ከባድ ነው ሰው ሀገር ላይ ደግሞ ማለት ነውና እንዴት ብታስቢው ነው እንዴት ብታስቢው ነው እና በጣም ያሳቀይ ፓርት ማለት ነው የቁምጣው ምናምን ስትለብስ በጣም ነው የሳኩት ወላሂ። አስባችሁታል? አንድ ሰው ይከታል እኮ ሌላ ከሷ ጭማሪ አንድ ሰው ይጨምራል ሱሪው ማለት ነውና በጣም ነው የሳኩት እዛ ፓርት ላይ ማለት ነው። ብቻ ይመቻችሁ። በጣም ደስ ብሎኛል በዚህ አይነት ሁኔታ ስላየኋችሁ። ጨረቃዎቻችን ይልመድባችሁ፣ እንደዚህ በዚሁ ቀጥሉ። ምንም ቢሆን ሁለታችሁ ብቻ እንደዚህ ስቃችሁ እየተደሰታችሁ በዚህ አይነት መንገድ ስትመጡ ይስተካከላል ሁሉም ነገር። ማይስተካከል ማይፈታ ችግር የለም። ቁጭ ብላችሁ ብቻ እናንተ ተረጋግታችሁ ያላችሁን ችግር መፍታት፣ በቃ ይሄ ነው የሚያስፈልገው። ከእልከኝነት ምናምን ወጥታችሁ በስነ ስርዓት ማውራት መቻል አለባችሁ ማለት ነው። እና በጣም ደስ ብሎኛል የምሬ ነው በዚህ መንገድ ስላየኋቸው። ሲጀመር ቀን ያንን ሙዚቃ ከለቀቀ በኋላ ያው ተረጋግቻለሁ። ሜቢ ዛሬ ያው ሀይሚዬ ጓ ያለች እንደው ምናምን እያልኩኝ ምንም እንደማይመጣ አቅ ነበር። ያው እሷም መቅረቱ አይደል ዋናው ነገር፣ እንደምትቀር እርግጠኛ ነበርኩኝ። እና ከቀረች ችግር የለውም ምናምን አይነት ነገር ነበር ያልኩት። ግን ደግሞ በዛ መሀል በጣም ጓገጭ ትል ይሆናል ሀይሚዬ ምናምን እያልኩ ነበረ። ግን ያው አለቀሰች የኔ ማር ፊቷ በርበሬ እየመሰለ አፍንጫዋ ምናምን ይቀላላል። እሷ የሆነ ቀይ ሰው እኮ ዝም ብሎም ራሱ ባያለቅስም እንደዚህ ስታሻሹት ምናምን እኮ ይቀላል ፊታቸው ምናምን እና እንደዛ ነውና ብቻ ብሩኬ እንግዲህ በእንትናም ብሎ በቦሌም በባሌም ብሎ ያስቀርቷታል ማለት ነው። እንዳያችሁት እንግዲህ ፍፄ ደግሞ አንደኛው ተዋናይ ነው። የእሷ ቁልፍ የእሷ ክላስ ቁልፍ ስለሌለኝ የብሩኬን ቁምጣ ነው ይዞላት የሄደው። እንግዲህ ይታያችሁ ያንን የሚያክል ቁምጣ ማለት ነውና የኔ ማር ያንን ስለብሳ ማለት ነው። ከዛ በቃ ስትደክም ምናምን መጨረሻ ላይ ድክም ሲላት ሂዳ እሱ ላይ ለጥ እያለች የምር እንዴት እንዳሳዘነችኝ። ከዛ ደግሞ የሆነ ብሩኬ እንትኑ የመታው ሰዓት ግርግዳው ምናምን ሲመታው ደግሞ ምን አለች? ደግ አረገ እሰይ ያለች እና መጨረሻ ላይ የማይጨክን አንጀት አልጨከነችም እና ይዞ እያለች የኔ ቆንጆና ብቻ ይመቻችሁ። ፍቅር እኮ ናቸው የምር ፍቅር። እና ይሄን የመሰለ ፍቅር ትታችሁ እንደዚህ መለያየት ምናምን እያላችሁ የእኛን ወሽመጥ 30 ጊዜ እየቆረጣችሁ የምታቆስሉ ለምን እንዴ? እና በጣም ደስ ትላላችሁ። በዚሁ ቀጥሉበት። ብሩኬ ወንድሜ ደግሞ ዛሬ እንግዲህ የሆነ ነገር እያለ ነበረ ማለት የሆነ ሚስጥር የማውቀው ነገር አለ ምናምን እሱን እንዳወራ አታድርጊኝ ምናምን ነገር እያለ ነበርና እንዴት ነው ነገሩ? ማለት በምን አይነት ሁኔታ ላይ ነበር ልትሄድ የነበረው ምናምን ጥያቄ ሆኖብኛል። ያው ወደፊት መውጣቱ አይቀርም ኢንሻአላህ። እና ያው የጀመረችበት ወይም ደግሞ ልትሄድ ያሰበችበት መንገድ ልክ አይደለም መሰለኝና ወይም ደግሞ እዛ እንቀበልሻለን ምናምን ያላት ሰው ሊኖር ይችላል ምናምን ብቻ ግን ያው የሚያውቀው ነገር አለ ማለት ነው። ከበፊትም የሆነ ያጣራው ነገር አለ መሰለኝና ያን ነገር እንዳወራ አታድርጊኝ እንደውም ታመሰግኝኛለሽ አይነት ነገር እያለ ነበረ ማለት ነው ብሩኬ። እና የሆነ ነገር አለ መሰለኝ። ብቻ ግን ሀይሚዬ ያም ሆነ ዞሮ ዞሮ ሌላ ነገር እንኳን ባይኖር በዚህ ሰዓት ውጭ ሀገር የሚመከር ነገር አይደለም። እንኳን ለሷ በጣም ይከብዳል። እና ያው ምናልባት እንደዚህ እናረጋልሻለን እንቀበልሻለን እንደዚህ ምናምን ብለው
ምናልባት ደልለዋት እንዳይሆን ብቻ ግን ሀይሚዬ ደግሞ ስማርት ነች፣ ነገሮችን በደንብ ታውቃለች። ያው ግን ለድራማም ሊሆን ይችላል ብቻ ግን ዞሮ ዞሮ የሆነ የሚያውቀው ነገር ያለ ይመስላል ብሩኬ። አለም ደግሞ እየተናገረ አይደለ አለ እና የሆነ ነገር አለ ማለት ነው። ስለዚህ በሂደት የምናውቀው ይሆናል ማለት ነው። ሲቀጥል ለብሩኬ አስተያየት የምሰጠው ነገር ምንድነው ምን አደረኩሽ ምናምን ነገር እያለ ነበር ማለት ነው። እና እንደዚህ ስትላት ሀይሚዬ በቃ አለ አይደለ እንትን ትላለች፣ ትናደዳለች ምናምን። እሱ ምናልባትም ብሩኬ አንተ ምናልባት ነገሮችን ያጠፋኸው ነገሮች እንዳለ ሆነው ያን ነገሮችን አምነክ ይቅርታ ስለጠየካት ኦልሬዲ ይቅርታ ጠይቂያታለሁኝ አይነት ነገር ብለህ አስበህ ይሆናል። ግን ደግሞ ሀይሚዬ ደግሞ አስተካክለህ ማየት የምትፈልገው ነገር አለ። እሱ ምንድነው በቃ ያሉትን ነገሮች የሆነ አስረግጠህ እንድትነግራት ላይክ እንዴት ነው ከአብሳላት ጋር ላይክ ከዚህ በፊት እንደተናገረው ማለት ነው ከአብሳላት ጋር ምንም አይነት ግንኙነት የለኝም፣ ከዚህ በኋላም ደግሞ ቤት እንድትመጣም አልፈቅድላትም፣ ምንም ነገር አያሳስብሽ፣ እኔ አንቺንና አንቺን ብቻ ነው የምፈልገው፣ በቃ ፍጼም የሰራቸው ነገሮች አሉ፣ በሱም ተቀይመሽ ከሆነ ይቅርታ አድርጊለት፣ ይቅር እንዲልሽ እነግረዋለሁ ምናምን ነገር ብሎ የሆነ ነገር ብቻ እንዲነግራት እንዲናገራት እንዲያወራት ትፈልጋለች ይመስለኛል ሀይሚዬ ማለት ነውና እነዛን ነገሮች ካላት ኦልሬዲ በቃ ወደ ራሱ ተመልሷል አይነት ነገር ብላ ስለምታስብ እንትን አትልም። ገባችሁ? ግን እዚህ ጋር ምን አድርግ ያለሁኝ እኔ ምናምን ካለ ደግሞ በቃ ያደረገውን ነገር የበደለኝን ነገር ረስቶ ነው እንደዚህ የሚለኝ አይነት ነገር ብላ ታስባለች ሀይሚዬ። በዛ ሰዓት ትናደዳለች ማለት ነው። ምን አድርጌ ነው እኔ ምን አድርጌሻለሁ አይነት ነገር ሲላት ትናደዳለች። ልክ እንደምታያት ማለት ነው። ዛሬ አሁን ምን አድርጌሻለሁ ምናምን ነገር ሲላት ተናደደች። ምን በድዬሻለሁ ምን አድርጌሻለሁ ምናምን ብላ ተናደደች ማለት ነው። ያን ሳይሆን ማለት ያለበት በቃ ያለፉትን ስህተቶችን ከዚህ በኋላ ላለው ነገር አስተካክላለሁኝ፣ በቃ አንቺን የማፈልጊውን ነገሮች በሙሉ አላደርግም፣ ከዚህ በኋላ ችግሮቻችንን አንድ ላይ እየተነጋገርን መፍታት መቻል አለብን፣ አንቺም ከቤት መውጣት እኔን ትተሽ መሄድ ምናምን አይጠበቅብሽም፣ ችግሮቻችንን አብረን ሆነን እንፈታቸዋለን፣ እኔም ደግሞ ማስተካከል ያለብኝ ነገሮች በሙሉ አስተካክላለሁኝ፣ ሌላ ሶስተኛ ወገን አሚሮሽ ውስጥ ኑሮ እንድትረበሽ አልፈልግም፣ በቃ እኔ ካንቺ ውጭ ማንንም አልፈልግም፣ ደግሞ ከኛ ቤት ድጋሜ ሌላ ሰው መጥቶ የኛን ህይወት መረበሽ አይችልም፣ በቃ ከዚህ በኋላ ማንም ሰው እንዲመጣም ሆነ እንዲረብሸንም ሆነ አልፈቅድም ምናምን ብሎ መናገር ነው ያለበት ብዬ የማስበው ማለት ነው። እና ብሩኬ ወንድሜ እንደዛ ነው ማለት ያለብክ። ከዛ በተረፈ ያው ሀይሚዬ እንደምታያት ናት። በቃ ጨክንም አይነት ነገር ምናምን ትንጫነጫለች ምናምን ንጭንጭ ታበዛለች እንጂ ከላይ ነው እንጂ ውስጧ በቃ ሁሉ ነገር እንትን ነው። ግን ይሄ መነጫነጩ ምናምን አልፈልግም ዞር በልልኝ ምናምን እንደዚህ አይነት ነገሮች በነገራችን ላይ የሴቶች ባህሪ ነውና የዛም ጭምር ስለሆነ ብሩኬ በቃ ተረድተህ ምናምን ይሄን ነገር ደከመኝ ሳትል አለ አይደለ ኦሬዲ አሁን ጎበዝ ሆነህ ማድረግ ያለብህን ነገሮች አድርገሃል። ከዚህ በኋላ ደግሞ ችግራችሁን መፍታት ይሆናል ስራችሁ ማለት ነው። በቃ አንተም ማስተካከል ያለብህን ነገሮች አስተካክለህ እንደተናገርኩት በዚህ መንገድ አድርጎ አስረግጦ መናገር ያለበትን ነገር መናገር። በእርግጥ ከዚህ በፊት ብዙ ጊዜ ብሏል፣ ግን ደግሞ ያን ነገር ድጋሜ ደግሞ ፍጼ ጎትቶ ሲሄድ ያ ነገር ስለተከሰተ ምናምን ኮንፈርት አልሰጣትም ለሀይሚዬ ማለት ነው። እና ያ እዛ ጋር ዝም ማለቱ ለምን አያስወጣትም ምናምን የሚባለው ነገር ስላለ እኛም በሰዓቱ አናዶን ነበረ። ሀይሚዬ ብቻ አልነበረችም እና ለምን እንደዚህ ያደርጋል፣ ለምን ዝም አላት፣ ለምን ውጭ አላላትም አይነት ነገር ነበረና እሱ ኮንፈርት ስላልሰጣት ስለዛ ነገር ከዚህ በፊት እንደተናገራት እንዳለው ታስታውሳላችሁ። ከዚህ በፊት አግሬሲቭ ሆኖ ምናምን በቃ ከዚህ በኋላ እኔና አንቺ ላይ ህይወት እየመጡ የሚበጠብጡ ሰዎች በሙሉ አይነ ስባቸውን እያጠፋው ነው ማወጣልሽ። በቃ ምንድነው የምትፈልጊው? እኛ ችግሮቻችንን ሁለታችን ብቻ ሆነን ነው ተነጋግረን መፍታት ያለብን። ስለዚህ አንቺም የትም አትሄጂም፣ አሁንም እኔም ማስተካከል ያለብኝን ነገሮች አስተካክላለሁ፣ አንቺም ደግሞ ማስተካከል ያለብሽን ነገር ታስተካክያለሽ፣ እየተራረምን እንቀጥላለን እንጂ ማንም ሰው መጥቶ እንዲበጠብጠን አንፍቀድ፣ ሶስተኛ ሰው
እንዲመጣ ከዚህ በኋላ አልፈቅድም፣ ፍፄንም ቢሆን አስወግደዋለሁ፣ አብሳላትንም ቢሆን አትመጣም ምናምን በቃ ምናምን ብሎ ተናግሮ ነበር፣ ምርር ብሎ ምናምን ማለት ነውና ላይክ እንደዛ አሁንም የዛን አቋም ነው አሁን ላይ ማንጸባረቅ ያለበት ማለት ነው። ገባችሁና እንደዛ ሲሆን ሀይሚዬ እረፍትልና ወደ እንትኗ ትመለሳለች ምናምን ነገሮች ይስተካከላሉ ኢንሻአላህ። ሁሉም ነገር ይስተካከላል። አሁን ሲጀመር የተስተካከለ ነው መሄድ አለበት። ከዚህም በኋላ ያን ነገር ነው ሊያሳዩን የሚገባው እንጂ መልሰው ደግሞ ድጋሜ ሌላ ኮሽታ ፈጥረው ምናምን ከሆነ የሆነ ያስጠላል፣ በጣም ይደብራል። ምክንያቱም ኦዲየንስም ሰልችቶታል፣ ሁሉ ነገር በቃ ደብሮታል በዚህ ሰዓት። ከዚህ በኋላ ሰላም ፍቅር ነው የሚያስፈልገው። እኛ እነሱንም ማየት የምንፈልገው በሰላም በፍቅር ደስታቸውን ምናምን ስለሆነ ያን ነገር ደግሞ የተረዱ ይመስለኛል። እና ከዚህ በኋላ ኢንሻአላህ ምንም ይመጣል ብዬ አላስብም። ሁሉ ነገር በሂደት ይስተካከላል ኢንሻአላህ። እዩም ደግሞ ዛሬ ልጁ ቅቤ እየቀባት ልብሱን እርጉዝ መስሎ ምናምን በጣም ነው ያሳቁኝ። እኔ አላየኋቸውም በነገራችን ላይ ትንሽ እንዲ ስልፍ አድርጌ ነበር ያየኋቸው ምናምን እና በጣም ነው የሳኩት። እና ብቻ ምን እንዲያሉ ሁሉ እንደተመላለሱ እንትን አላልኩም፣ ግን በጣም ደስ ይላሉ ሁለታቸውና እርስ በርስ እየተዛዛጉ ነው። እና አስባችሁታል አሁን እስከዚህ ሰዓት ድረስ እዩ ራሱ አንተ ለምንድነው የማትፋታኝ? አንተ አይደለህም አባቱ እያልኩ ነው ምናምን እያለች እኮ አሁን ብዙ ጊዜ ትናገራለች ምናምን አይደለ? ግን መልሳ ትገናኛለች ምናምን ነገር ምንድነው? ይሄ ስራ ስለሆነ ነው ውዶቼ። እነሱ ተዋውቀው የሚሰሩት ስራ ስለሆነ በቃ ምንም እንትን አይላቸውም። ገባችሁ እንጂ የምንም እውነት ነገር ኑሮ ምናምን አይደለም። ብዙ ጊዜ ያው እዩ እንደዚህ ስትመጣ ትደናገጣላችሁ። የሷ እንደዚህ ድርቅ ብሎ ማውራት ምናምን ያስደነግጣችኋል ምናምን፣ ግን ምንም ነገር ኑሮ ሳይሆን ላይክ እሷ እስክትወለድ ድረስ በዚህ አይነት መንገድ ስለሆነ መቀጠል ያለበት። እንዲህ እያለች ከፍቅረኛዋ ጋር ምናምን እየተዛዛገች መምጣት አለባት ማለት ነው። በቻናላቸው ዛሬ በሱ ነገ በሷ እያሉ እየሰሩ ነው። ገባችሁ እንጂ አሁን እንደዚህ በእንትን እጅ ተይዛ በዚህ ሰዓት እኮ አርፋ ነው መቀመጥ ያለባት ቤቷ። በቃ ምንም ዩቲዩብ ምንም መስራት አይጠበቅባትም። በቃ ማለት አርፋ ተቀምጣ እዛው ያለውን ነገር እንትን ማለት ትችላለች። ገባችሁ እንጂ እንዴት ነው አሁን አደባባይ ላይ ሁልጊዜ ልጁ ያንተ አይደለም እየተባለ ነውር እኮ ነው። እውነት እንዴት እንዲያስቡት እራሱ አላቅም እንደዚህ አይነት ነገርና ግን ያው ብቻ በመጡበት ውጣ ውረዶች በሙሉ የተማርነውንም ተምረናል፣ ተጨንቀንም ከፍቶንም ምናምን ብዙ ነገር አሳልፈናል። ከዚህ በኋላ ግን ሀይሚዬና ብሩኬ መሀል ምንም ነገር ሊፈጠር አይችልም። ኢንሻአላህ ሁሉም ነገር ይስተካከላል። ያለውም ነገር አሁንም ደግሞ የምናየው ነገር ደስ ይላል። መቼም አይለያዩም ኢንሻአላህ። የምንም እንደዚህ አይነት ነገር የለም። በቃ ሀይሚዬም ወደ ራሷ ትመለሳለች በሂደት። ብሩኬም እያደረገ ያለው ነገር ትክክል ነው። ለሚወዱት ሰው ብዙ ነገር ይከፈላል ዋጋ ማለት ነውና ብሩኬ እንግዲህ ያንን ዋጋ ነው እየከፈለ ያለው። በቃ እንደምንም ብሎ አስቀርቷል ምናምን ከአንድ ክላስ ዘግቶ መጨረሻ ላይ ምግብ አልበላም ስትል ነበር። አሁን ምግብ አሰኝቶኛል ምናምን አለች ምናምን። ብቻ ደስ ይላል እኮ የዚህ አይነት ላይፍ ደስ አይልም ውዶቼ? የምትወዱት ሰው የሆነ በቃ ፍቅረኛችሁ ከመንገዳችሁ አስቀርቶ ምናምን የሆነ ደስ ይላል እንደዚህ አይነት ነገር ማለት ነውና ደስ ይላል። ይሄ የሚሆነው ምንድነው? ፍቅር ስላለ ነው። ብሩኬ በጣም ስለሚወዳት እሷን ማጣት ስለማይፈልግ ስለሚያፈቅራት ነው ሀይሚዬን እንደዚህ አይነት ነገር እያደረገ ያለው። ሀይሚዬም እንደዛው ምናምን እና እንደዚህ አይነት ነገር በቃ ፍቅር ያለበት እውነተኛ ፍቅር ያለበት ነገር ነው እንደዚህ መስዋዕትነት የሚከፋፈለው ማለት ነውና ከዚህም በፊት ብሩኬ ቀርቶ ነበር ታውቃላችሁ ለሀይሚዬ ብሎ። ሀይሚዬም ደግሞ አሁን ያው ቀረሽ ማለት ነው፣ አስቀራት። የትም መሄድ የለም እና ይመቻችሁ ሀይሚዬና ብሩኬ። ሁሌም እንደዚህ እየሆናችሁ ኑልን የኛ ተወዳጆች። እንወዳችኋለን። ባይ ባይ ውዶቼ።